ምናልባት እሱ ሊሆን ይችላል። እዚህ ጋር ይህን ጥሩ ስለማይሆን መደበቅ አለብኝ። አንተ ደግሞ ማነህ? ደፋር! በዚህ ሰዓት የሰው ቤት በርግደህ የምትገባ ማነህ አንተ? ይህዛችን መስኪን ነፍስ ካጠፋ በኋላ እንቅልፍ ራሱ ባይኔ ዞሮ አያውቅም። መቼም አሁን ልቤ ውስጥ ላይ ኩናለ አትይኝም አይደል? ምርጫህን አሳውቅ። እኔን እናትህን ወይም ያችን ዘልዛላ። ዛሬማ ለፖሊስ ሄጄ ነፍሰ ገዳይ ነኝ ብዬ እጄን አሳልፌ እሰጣለሁኝ እንጂ አንተማ የተፈራን ህገወጥ ስራ አትሰራትም። ምን? ስለዚህ ስለ እሷ ያለውን ደካማ ጎን በፍጥነት አጣርታችሁ ንገሩኝ። በእርግጥ ከፍትፈትሽ ፊትሽ ነው የናፈቀኝ። እንዴት ነው እኔ ከአንቺ ውጭ ሌላ ሴት ላፈቅር የምችለው? አሁን እንኳን ወይ ገድዬ እሞታለሁ እንጂ የትናንትናውን ህይወት በፍጹም አልኖርም። ምን ማለት ነው? ወደ ፖሊስ ጣቢያ እያመራሁ ነው ማለት? ሰውየው ደንቆሮ ነው እንዴ? እናትህም እዚህ እንደሚኖሩ አላወቁም። ዶክተር ፋኑኤል ውሳኔውን ወሰነ። ተፈራን ሂጄ ጭንቅላቱን ብዬ ገላግለዋለሁኝ እንጂ የዚህን ቤት ህይወት ሁሉ ሊያበላሽ አይችልም በማለት ሽጉጡን ይዞ ከግንባሩ ላይ ደቀነበት። አምራን ውሳኔዋን አሳወቀች። እጇን ለመንግስት ሰጠኝ፣ ሰው ገድያለሁ በማለት ወደ ማረሚያ ቤት ገባይ። ዶክተር ፋኑኤልንም በቃ የራስህን ህይወት ቀጥል፣ እኔ ነኝ ያጠፋሁት፣ ይቅር በለኝ በማለት እዛው ማረሚያ ቤት ስትደርስ ደውላ ነገረችው። እሱም ይሄን እንድታደርጊ አልፈቅድልሽም። የዶክተር ፋኑኤል እናት አቶ ሲምባ ላይ ጉዳት አደረሰችበት። በጠርሙስ ጭንቅላቱን በማለት ሌባ ገብቶ ነው በማለት ጭንቅላቱን ስትለው እዛው ወደቀ። አቶ ተፈራ ወደ ቤታቸው ቀጥ ብሎ መጣ። በዚህም የተነሳ ምንድነው ዘንድሮ የምሰማው ነገር በማለት ቤቱን በአንድ እግር አቆመችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ተከታታይ ድራማ ክፍል 162 ተለቀቀ። በባለፈው ፓርት እንግዲህ ብዙ ነገሮች ተፈጥረዋል ማለት ነው። አምራንን አብረሽኝ ትሰሪያለሽ፣ ማን ነው ዶክተር ፋኑኤልም አንቺ በያዝኩበት ቪዲዮ አብረሽ ትሰራለህ በማለት እንግዲህ እሱን ወደዛ ላይ ጠመዝዘው፣ እሷ ደግሞ ይሄንን ካደረክ በፍጹም ለማንም አራራም፣ እጄን ሂጄ እሰጣለሁኝ አደርገዋለሁ ስትለው ነበር ለተፈራ የነገረችው። አቶ ተፈራም ገዳይ መሆንሽን አትርሺ፣ ቪዲዮውን በእጄ ላይ ነው ያለው እያለ እንግዲህ ንግስት በኮማንደሩ ትክ የመጣችው ንግስት አንዳንድ መረጃዎችም እውነታውን ሁሉንም ባይሰጣትም አቶ ለይኩን እያናገራት ነበረ። በዚህም የተነሳ እንግዲህ እሷም በመረጃና በማስረጃ ስለሆነ የምታምነው ከኛ ጋር እንድትሰራ ትሆን፣ ግን ሳስባት የእሱ ሰው ሳትሆን ከሱ ጋር ያላት ትመስላለች ሁሉንም ነገር። ግን ደግሞ በይኑን ኮማንደር በይኑን እንዳሳሰረችው ሰምቻለሁ እያለ አቶ ለይኩንም ይሄንን ሀሳቡን እየሰጠ ነበር። እናም በቃ ንግስት የምትባለውም ሴት ከኛ ጋር ትግባና እውነቱን ግልባጩን ይዘን ያንን ወረቀት እንስጣት። አሁን ላይ በጉልበት ይሄው ሞከር ነው። ስለዚህ አሁን ደግሞ በህጉ እንሄድ እስኪ ይች እንኳን ብታግዘን። ስለዚህ ወረቀቱን ይዘን እስከ መጨረሻው እንሄድ። በጉልበት እንደምናየው ነው ቤተሰቦቻችን እያጣን ነው። በጉልበት ስንሄድ ይሄው አምራንንም ሰው ሊያስገድላት ችሏል። የአምራን ደግሞ ዶክተር ፋኑኤልንም እጅ እዛ ሊጨምሩን ነው። ስለዚህ አሁን ላይ ከንግስቷ ጋር እንሁን በማለት እንግዲህ ከዶክተር ፋኑኤል ቤት የነበረው አቶ ሲምባ ለጊዜው ሰው እየፈለጉት ስለሆኑ የሰጡት መረጃ 3 ሰው ገሏል ተብሎ ነው እንግዲህ ባልሰራው ወንጀል እየተፈለገ ያለው ሲምባ ማለት ነው። ሲምባ ክስም ቢኖርበት ይሄንን ድርጊት ሰው ስላልገደለ በሱ ነው ግን ሁሉንም ድርጊት እንዳደረገ የተደረገው ማለት ነው። ለእሷም የተሰጣት መረጃ የተሳሳተ መረጃ ነው ለንግስት ኮማንደር ማለት ነው። እሱ ነው ሰው ገሏል ተብሎ እንግዲህ ወረቀቱ ለእሷ ደርሷት እያስፈለገችው ትገኛለች። ሲምባም እንግዲህ ለጊዜው ተደብቆ ነበርና እዛው ቤት እንዳለ ከዶክተር ፋኒ ቤት ነበርና ከሶፋ ስር እቃ ጠፍቶት በሚፈልግ ሰዓት እንግዲህ ሳይታሰብ በጨለማ የዶክተር ፋኒ እናት ከቤት
ከክፍለ ሀገር ወደ ዶክተር ፋኒ ቤት ስገባ ስታየው ጠርሙስ ነው ያገኘችው ፊት ለፊትና እሱን አንስታ ጭንቅላቱን ነበረ እዛው ያለችው። ሌባ እንዴት ገባ ከልጄ ቤት በማለት በዝም የተነሳ ዶክተር ፋኑኤልም ስራ ቁሟል። ክላስ ነበርና ሲመጣ እዛው ወድቋል። እንዴ ምንድን ነው ምን ሆኖ ነው በማለት እንግዲህ ቀን አድርጎ ይዞት ነበረ ማለት ነው። እንዴ ምንድን ነው ሌባ መስሎኝ ነው እያለ አንቺ ግን እማዬ ለምንድን ነው አንዳንዴ ትዕግስት የማይኖርሽ? እንዴት ነው በባለፈው አምራንን እንደዛ አደረግሽ? ለምን ትዕግስት አይኖርሽም? መጀመሪያ እኮ መጠየቅ ይቀርማል እያለ እናቱ ላይ ሲጮህ ነበረ። እንግዲህ እናቱ ምን ያላወቅኩም እንግዲህ ይቅር በለኝ፣ አሁን እኔ ጋር መከራከሩን ትተህ ቶሎ ሆስፒታል ውሰድና አከመው እያለችው ነበረ። እንግዲህ ዶክተር ፋኑኤልም ወደ ሆስፒታል ባይሄድም እዛው ሁሉንም ሕክምናውን ቤት ውስጥ ሊያደርግለት ችሏል ማለት ነው ለሲምባ። ሲምባም ቀና ብሎ እዛው ተኝቷልና ራሱን ስቶ ስለወደቀ መተንፈስ አቅቶታል። በዚህም የተነሳ እንዴት እንደ ሰርጌን ምንድን ነው ነገሩ? እኔ እኮ ፊቱንም ካሁን በኋላ ወይኔን ወይ አምራንን ትመርጣለህ። ስለዚህ የምታገባውም ካሁን በኋላ የፈጤ ልጅ ነው። ስለዚህ እኔ ድሮም ያው በቃ አንተ ከወደድካት ብዬ ነው እንትን ያልኩት እንጂ እኔ የመረኩልህ ይሆናል ልጄ። ስለዚህ የፈጤ ልጅ ነው ካሁን በኋላ እንኳንም ከሷ እንትን አልክ። እስኪ ታይ እንጂ እኔ እኮ ጠልቻት አይደለም፣ እሷም ጠልታኝ አይደለም። የሆነ የተቸገረ ይንትን ያለ እንዲያውም እነዛን ሽማግሌ የሆኑትን የእሷን ቤተሰብ ሆነው እንትን ያሉትን ሄደህ ይቅርታ ትጠይቃቸዋለህ ለሁሉም ነገር ትለዋለች። እንዴ ለምንድን ነው ይቅርታ የምጠይቀው? ሰርጉ አልቀረ ይቀጥላል እኮ ለምንስ ሲባል ነው በማለት እንግዲህ ይህን እያለች በፍጹም እሷን ሁለተኛ አታገባምም፣ ህይወትህም ውስጥ አትገባም፣ ይቺ የከተማ ጮለሌ ናት በማለት እንግዲህ የዶክተር ፋኒ እናት ዶክተር ፋኒን ይህን ስትለው ለምን ነው ማየ እሷን ካገኘው በኋላ እኮ ነው የድሮ ባለቤቴንም ማስተዋት ሲተውኩት፣ እሷ እኮ ለእኔ ሁለ ነገሬ ናት ብትል ቢላትም ወይኔን ወይ እሷን ትመርጣለህ እያለ እንግዲህ ከድንገት አምራንን እየተከተሏት ስለነበረ የተፈራ ሰዎች ሩጣ ነበረ የመጣችው። ሩጣ ስትመጣም እንግዲህ እሷም ስለነበረ አሁን ወደ ቤት የመለሳለሁኝ እያለችው ነበር። እናም በዚህ የተነሳ እማዬ አሁን መሽቷል፣ ነገ ወስድሻለሁኝ እያላት ነበርና ሰውየውስ ምንድን ነው ከመው በማለት እንግዲህ ሩጣ ከድንገት አምራን ትመጣለች። አምራንን በምትመጣ ሰዓት ምን ሆነሽ ነው በምትባል እንግዲህ አሁን ተፈራ እየተከተለ ነው፣ ይሄን ድርጊት በፍጹም እንዳትል እያለ እንዴ ለምንድን ነው እያለ ነብሰ ገዳይ መሆኔን እንትን አትበል ስትል እንግዲህ የዶክተር ፋኒና ካለችበት ክላስ ሩጣ ትመጣለች። ጭራሽ ነብሰ ገዳይ ነበርሽ፣ ነብሰ ገዳይ ነው ምድር ማለት ነው ልጄም በማለት በጣም ትቆጣለች። አታትዬ መኖርሽን አላየውም በማለት አምራንም በጣም ትደነግጣለች ማለት ነው። እየመጣ ነው፣ ስለዚህ አንተ ሊወስድ ስለሆነ አንተ ደግሞ እዚህ ስራ ውስጥ በፍጹም እጅህን እንትን እንዳትል፣ እሱ ማለት በጣም ጨካኝና አረመኔ የሆነ ሰው ነው በማለት እንግዲህ ለዶክተር ፋኑኤል ብታስረዳውም ዶክተር ፋኑኤልም አላደርገውም እሺ በማለት ነበረ ሲላት የነበረው። በመጨረሻ እንግዲህ ዶክተር ፋኑኤልም በቃ እሷን እያረጋጋ ሴትዮዋም እየመጣ ነው በማለት ማን አባቱ ነው እሱ ተመጣማ በማለት እንግዲህ ሲምባም ለመንቃት ችሏል ማለት ነው። እሱ ከመጣማ እኔንም እንትን ሊለኝ ሊያጠቃኝ ስለሚችል አይለቀኝም በማለት ሩጦ ነበረ የሄደው ማለት ነው። ሩጦ ሲሄድ እንግዲህ ወደ ሌላ ክላስ ነበር ሩጦ ያመለጠው። በዚህም የተነሳ መጨረሻ ላይ ምንድን ነው ያደረገው? እሱ ከክላስ ነበር የተደበቀው ማለት ነው። የዚህ ጊዜ የዶክተሩ እናት ምንድነው ሩጦ እዛስ የገባው እያለች አረማዬ እባክሽን ዝም በይ እያላት አንቺ ዝም አትግቢ ማንነህ በሩን ስትቆረቁር ሂድና ክፈተው ሂድ ስትለው ዝም ይላታል ማለት ነው። ዶክተር ፋኒ እናቱ እንድታቅበትና እናቱ እዚህ ነገር ውስጥ እንድትገባ አይፈልግም። ምንድነው እኔ የማላውቀው እኔ የተደበቅኩን ነገር በምክንያት ነው ንገረኝ ብትለውም እሱም በፍጹም አልነግርሽም በማለት ነበረ የታገላት ማለት ነው። በመጨረሻ እንግዲህ እሱ በሩን ከፍቶ ሲገባ በር እኮ እየቆረቆርኩኝ ነበር አልሰማችሁኝም ማለት ነው። እናትህ እዚህ መኖሯን አላቅም ማነህ አንተ ምንድነው ስትለው ነበርና
ይቅርታ እያለ ዶክተር ፋኑኤል የስራ ባልደረባዬ ነው በማለት ነበረ ዝም በል በማለት እናቱን ወደ ክላስ ያስገባና ምንድን ነው ከኔ የምትፈልገው ብሎ ዶክተር ፋኑኤልም ዘሎ ይይዘዋል ማለት ነው። ዙሪያው ሁሉ ፖሊስ ነው። ምንድን ለማድረግ እየሞከርክ ነው በማለት እንግዲህ አሁን የማታቀኝን ፋኑኤልን ነው መሆንበት በማለት አንድ በቦክስ ይለዋል ማለት ነው። እንግዲህ አብሮት ያለው የእሱ አጃቢ ማለት ነው ዶክተር ፋኑኤልን ሊይዘው ሲል ዞር በል ብሎ እሱን ገፍትሮ ይጥለዋልና በዚህ የተነሳ አሁን ተረጋጋና ነገ መተህ ስራውን እንድጀምር ሲለው ነበር። እንደውም በጣም የደከመ አንድ ልጅ አለኝና አንድ ሰው እኮ ነው የምታክመው እያለው ነበር። በፍጹም አላደርግልህም እያለ አሁን ተረጋጋ፣ ነገ መተህ ግን እንድታደርግ እያለው ነበር። እናም በዚህ የተነሳ ኑሃም ማነች አምራንም ወደዛው ሄዳለች እና ሂዳ እንግዲህ እጇን ለመስጠት ወስናለች። ሂዳ እጇን ሰጥታለች ማለት ነው። በዚህ የተነሳ አምራንም እጇን ስለሰጠች ቀጥታ ትደውልለታለች ለዶክተር ፋኑኤል። በቃ እኔ ነኝ እዚህ ነገር ይቅር በለኝ ብላ ተንበርክካ ምንድን አንቺ እኮ አውቀሽ ለእኔ ብለሽ ያደረግሽ ነው። በእርግጥ አምራን በሱ መጥቶባት ነው ይሄው እሱ ላይ ልገል ነው ብሎ ነው እያስፈራራ ነበረ የእሷ እንድትገል ያደረጋት ማለት ነው። እና በዚህ የተነሳ እንግዲህ አምራንም ይቅር በለኝ ላደረግኩን ነገር፣ አንተም የራስህን ህይወት፣ እኔ ነፍሰ ገዳይ ነኝ እያለች ስትለው ነበር። በፍጹም እንደዚህ አትበይኝ፣ እኔ እኮ እስከ መቼም አፈቅርሻለሁ፣ ይሄን እወቅ፣ ለዘላለም አፈቅርሃለሁ ብላ እንግዲህ ቀጥታ ወደ ፖሊስ ጣቢያ ትሄዳለች። እዛ በር ላይ ሆና ደውላለች። ካሁን በኋላ እጅን ለመስጠት እየሄድኩ ነው፣ በፍጹም እዛ አውሬ ጋር እጅህን እንዳታስገባ፣ በፍጹም እኔ ሁሉንም ነገር በእኔ የተነሳ ሁለተኛ አንተ እንትን እንድትል አልፈልግም በማለት ለዶክተር ፋኑኤል ትደውልለታለች ማለት ነው። ዶክተር ፋኑኤልም እናቱን እማዬ እመጣለሁ ብሎ አንቺን አሳፍሬሽ በኋላ ላይ ትመጫለሽ በማለት ነበር እንግዲህ ወደ አምራን ጋር የሄደው። አምራን ጋር ሲሄድ እንግዲህ ቀርማ ሄዳ እጇን ሰጥታለች ማለት ነው። በዚህም የተነሳ እንግዲህ በጣም እየተናደደ ነው። እንዴት ይሄን ታደርጊያለሽ እያለ በቃ ምንም ማድረግ አልችልም፣ አእምሮዬም እንቅልፍ ከተኛው ብዙ ቀናትን አስቆጠርኩ፣ ሰላም ያችን ምስኪን ሴት በእጅ አጥፍቻለሁ፣ ስለዚህ እጅን ሰጥቼ ፍትህ ማገኘት አለባት ልጅቷ ብላ እንግዲህ ሂዳለች። እና እኔ በቃ ጠንካራ ጠበቃ እቀጥርልሻለሁ ብላት ምንም እንትን አትጨነቅ፣ እወድሃለሁ፣ ለዘላለም አፈቅርሃለሁ፣ በቃ የራስህን ህይወት ግን ቀጥል በማለት ነበር። እንዴት ይሄን ትይኛለች በማለት እንግዲህ ያለችውን ሁሉ ይህም ብሎ ተለይቷት ይሄዳል ማለት ነው። በለቅሶ ትሄዳለች። እሱም በቃ ይህን ነገር ምን ማድረግ አለብኝ በማለት እቤቱ ሄዶ ሽጉጡን ነው በቃ ከራሱ ጋር ተማክሮ ግንባሩን ማለት አለብኝ እያለም እያሰበ ነበር። ወደ ፈንቱ ጋር ስንመጣ ፈንቱ ወደ ለይኩን ቤት መታለች ማለት ነው። ወይዘሮ ፈንቱ በጣም ጭንቀት ነበረ እንግዲህ እሷ ከዚህ ለዚህ ሁሉ ሚስጥር ያወጣችው እሷ ናት ማለት ነው። እነሱን ለመጠበቅ ያን ሁሉ ወረቀት ካዝና ከፍታ የእሱን ድብቅ ሚስጥር በእጃቸው እንዲገባ አድርጋለች ማለት ነው። እና በዚህ የተነሳ እንግዲህ ናሆምም እናቱን ሲያገኝ ቤት ስትመጣ ሁለት እናት ሲያገኝ በጣም ደስ ብሎታልና እንደዛ አቅፋ እየዳበሰችው ደስታዋንም እየነገራት ነበር። አያት ላረግሽ ነው በማለት ደስ ብሏታል። በቃ እኔ ያንተን ልጅ በቃ ላሳድግ ነው እያለኝ ደስ ብሏታልና አሁን ላይ እውነተኛ ፍቅሩን ደግሞ ሲምባ ለፈንቱ ነግሯታል። እኔ እውነት ነው የምነግርሽ እያለ ከልቤ ነው የምወድሽ። እንግዲህ አቶ ሲምባ ከብዛ ቤቱ ወጥቷል። ምክንያቱም እየተከተሉት ስለሆነ ቤት ቀይሯል ማለት ነው። ቤትን ይፈልግለታለሁ፣ ሁሉም ይስተካከላል በማለት አቶ ለይኩን እኔ አባትህ ነኝ፣ ስለዚህ በዚህ ነገር እንትን ማለት አለብህ በማለት እንግዲህ ዳጊን እንዲረጋጋ አድርጎታል። እንግዲህ ሲምባና ፈንቱ ማለት ነው አንድ ላይ ተገናኝተው ምግብ ሰርታ ይዛለት ሄዳ በቃ እንዴት እንደናፈቅሽኝ ፍትፍቱም ፊትሽም ናፍቆኛል እያለ እያሽኮረመማትም ይገኛል ማለት ነው። ፍቅሩን ገልጾላታል ያኔ ማለት ነው። እሷም እንግዲህ አንቺ እኮ ማለት በጣም ጥሩ ሴትና በጣም መልካም ሴት ነሽ እያለ እንግዲህ እሷን ሲያገኛን ሁሉ ጭንቀቱንም ትቶት ከእሷ ጋር እያወራ ቀልደኛ እኮ ነህ አታሽኮርመመኝ እያለችው
ሲገልጽላት ነበረ ማለት ነው። እንግዲህ ወደ ዶክተር ፋኒ ጋር ስንመጣ ዶክተር ፋኒ ወደ ውሳኔው ገብቷል። እሱን ግንባሩን ብዬ እንግዲህ መገላገል አለብኝ ብሎ እቤቱ ሄዶ ያለውን ሽጉጥ አንስቶ በቃ መተኮስ አለብኝ በማለት እንግዲህ ሙያው አለው ማለት ነው። ማከም ብቻ ሳይሆን መግደል ማን ነው መተኮስም ይችላል ማለት ነው። ዶክተር ፋኒ ቀጥታ ነበረ ወደ ተፈራ ጋር ደውሎ መጀመሪያ ተፈራ ያ ዶክተር ፋኒ መንጣት አለበት እጁን ጎትታችሁ ይዛችሁ ነው ሲል ቀጥታ ነበር አንተ ሰውዬ በማለት ግንባሩ ላይ ደቅኖበት የነበረው ማለት ነው። ዶክተር ፋኒ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። እንግዲህ ቤቱ ነፃ ይወጣል ማለት ነው። ያው የአምራን ጉዳይ ነበረ። አምራንም እንግዲህ እጇን የሰጠየው አጥፊ በማለት እንደዚህ ብሎ ነው ብላ እውነቱን ስለምትናገር ያለው ነገር ድብቅ ሚስጥሩ ይወጣል። እሱ የሚያዝበት ይሆናል። ንግስቷ ደግሞ የምታግዛቸውና ከነለይኩን ጋር አብራ የምትሰራበት ያ ደግሞ የድምፅ ቅጂውም ሰነዱም እጃቸው ላይ ስላለ አሁን ላይ ተፈራ እጁ በካቴና የሚገባበት ይሆናል። ለነበረን ቆይታ አመሰግናለሁ። ባይ ባይ።